ከመራቴ ጋር እንወጣ ከማ ከርብቃ አይ ርብቃ ልጇን ማየት ትፈልጋለች። እዩ እዩ ነገሩን አፈነዳው። ከምራቴ ጋር ልወጣ ነው ብሎት ከማን ጋር ከርብቃ ጋር ሲለው አውል ምራቴ ልጇን ማየት ትፈልጋለች ሲል በጣም ነበር የደነገጡት። ምክንያቱም ርብቃ እርጉዝ ናት። ቤተሰቦቼ ኦ ማይ ጋድ ኦኤምጂ ትላላችሁ። የአቤል እናት ያልሰማችሁ ጉድ። የርብቃ አባት ከክፍለ ሀገር ሊመጣ ነው። ርብቃ ምንድነው የምታደርገው? አግብታለች ወይ ሳታገባ ነው ቤት የተቀመጠችው? ነገሮች በጣም አወዛጋቢ ነገሮች ተፈጥረዋል። የአቤልም እናት አሁንም እንደተለመደው እንደተነጫነጨችና ነገር እንዳላት አለች ማለት ነው። ነገሮች በጣም ተወሳስፈዋል። ርብቃ በጣም ነገሮች ከብደዋታል። አቤል የሚሰጣት ፍቅር እዚህ ጋር አለ፣ እዚህ ጋር ደግሞ እናቲቱ ደግሞ ካልተፋታችሁ እያለች ነው። በጣም ከባድ ነገር ተፈጥሯል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። ተወዳጁ የርብቃ ድራማ በተለመደው ሰዓት ተለቋልናል። በጉጉት ነበር ስንጠብቅ የነበረው። አቤልና ርብቃ ተፋቱ። ነገሩ ወዴት ሄደ? ምን ላይ ደረሰ? በጣም ብዙ ጥያቄዎች ነበሩ ማለት ነው። እንግዲህ እንዳያችሁት ርብቃ ሁሉ ነገር ሰምታለች። አቤልም ሁሉ ነገር እንደሰማሽ አውቃለሁ ንገሪኝ ብሎ ነበር የጠየቃት። እሷም ማሚ ግን የእውነቷን ነው እንደ ስትለው አዎ ነበር ያለው ማለት ነው። ምክንያቱም ነገሮች ለሱ ራሱ ዱብዳ ነበር የሆኑበት። እናቱ በጣም መልካም ነው እንደሆነችና ርብቃንም ደግሞ ሚስት አድርጋ የሱ ሚስት አድርጋ እንደተቀበለቻት በጣም ምርጥ ምራትም እንደሆነቻት ነበር እንግዲህ የሚያውቀው። ከመሬት ተነስታ እንግዲህ እናቱ አፈራ አይንካኝ ወይንም ደግሞ በቃ ርብቃን የማላይበት ቦታ ወዴት ብሄርኩ ብላለች። ይሄ ሁሉ ነገር የተፈጠረው ከምን የተነሳ ይመስላችኋል? የሆነ የተፈጠረ አዲስ ነገርና እኛ የማናውቀው አወዛጋቢ ነገር ተፈጥሯል ብዬ ነው የማስበው። ምክንያቱም እንደዚህ አይነት ነገር ባይፈጠር የርብቃ የአቤል እናት በጭራሽ ከመሬት ተነስታ የምትወዳት የምትንከባከባት ርብቃዬ ብላ ወይንም ደግሞ ርብቃዬ የኔ ርብቃ እያለች የምጠራትን ምራቷን ከመሬት ተነስታ እንደ ሰራተኛ ከፍ ዝቅና ብሽቅጥቅጥ አታረጋትም ነበር ማለት ነው። የተፈጠረው አወዛጋቢ ነገር እንግዲህ አቤልንና ርብቃን ለማፋታት እናቲቱ ቆርጣ ተነስታለች። ለምን? ምን ተፈጠረ? ምንድነው ችግሯ? እስካሁን ድረስ ከሷ ውጭ ማንም ሰው አያውቅም። እዩም ደግሞ ይሄን ነገር የሚያውቅ ይመስለኛል። ምክንያቱም አኳኋኑና አካሄዱ ምንም እንደማያውቅ ሰው አድርጎ የነሱን ህይወት ለማበላሸት ይመስለኛል። ምክንያቱም የሆነ ያሰበው በቀል አለ። ይህንን በቀል ያሰበው አቤል ላይ ነው ወይንስ እናቱ ላይ ነው? ምንድነው ይሄን ነገር ያሰበው? አላቅም። የአቤል እናት ከመሬት ተነስታ እንደዚህ መሆኗ በጣም ነው የገረመኝ። የቤት ሰራተኛዋ ደግሞ ለርብቃ በጣም ትልቅ ክብር አላት። ስራ ራሱ ስለምታግዛትና በጣም ጸባይ ያላት ስለሆነች በእርግጥ ርብቃን የሚጠላት ሰው የለም። ርብቃም ደግሞ እንግዲህ ለምን ይሄ ነገር ተፈጠረ? አንተ ከኔ ጋር ከሆንክ ምንም ችግር የለውም። ማሚ ለምን እንደዚህ እንደሆነች ግን ማወቅ ፈልጋለሁ ብለዋለች። እሱም ደግሞ ምንም ችግር የለውም፣ ሁሉም ነገር በጊዜው ይሆናል፣ አንቺ አትጨነቂ ብሏታል። እና ውዶቼ ርብቃ እርጉዝ እንደሆነች አቤል ሲሰማ ያልጠበቀው ዱብዳ እንደሆነበት እንግዲህ ያስታውቃል። በጣም ነበር የደነገጠው። በጣም ነበረ እንግዲህ እሷን አተኩሮ ሲያት የነበረው። የዛን ሰዓት አብሮ ባደሩ ሰዓት መድኃኒት ተጠቀሚ ብሎ ሰጥቷት ስለነበር ያንን መድኃኒት ተጠቅማለች። ስለዚህ የተፈጠረ ነገር የለም ብሎ ነበር ያሰበው። ግን ደግሞ የተፈጠረ ነገር እንዳለ እዩሞ ወደ ሆስፒታል ሂደን ያለውን ነገር እንድናይ ፈልጋለሁ ብላው ነበረ። እሱም በዛን ሰዓት ጓደኛዋንም ራሱ የነገረቻት አይመስለኝም። ሰርፕራይዝ አደርግሻለሁ ወይንም ደግሞ የሆነ ነገር አለ ብላት ነበር። ያንንም ነገር ስላልነገረቻት ልጅ እንደተረገዘ እንግዲህ አላወቀችም ጓደኛዋም። በተለይ ይሄን ነገር የአቤል እናት ብትሰማ የሚፈጠር ነገር አለ። ያም ነገር እንግዲህ እንዳይሆን የፈለገችበት አብረው እንዳይሆኑም እንዳያልፈለገችው እንዲፋቱ የፈለገችበት የራሷ ምክንያት ይኖራታል። ግን ደግሞ ርብቃ ምንም ነገር እንዳላጠፋች ማወቅ አለባት ማሚ ማለት ነው። ማሚ ከባድ ሰው ሆናለች። ይህንን ነገር የሆነችውና በርብቃ ላይ የተቀየረችበት ምክንያት እንግዲህ እሷ እስካልተናገረች ድረስ ማንም ሊያውቅ አይችልም። የቤት ሰራተኛውም ለአቤል ለበፊት ፍቅረኛው ለእዩ ፍቅረኛ ደውላ እንደዚህ እያደረገች ነው፣ እናቲቱ በጣም ተቀይራለች፣ ማሚ እየተቀይራባታለች። እሱ ግን ርብቃን ሲያት በፍቅሯ ወድቋል። በፍቅሯ ስለወደቀ ርብቃን ሲያት ራሱ በጣም ነው የሚሰፈሰፍላት ምናምን ብላ ለዚችኛይቱ ለበፊት ፍቅረኛው መረጃ አቀብላለች። ያችን ፍቅረኛው ደግሞ እንግዲህ እዩንም ስጠይቀው እዩም የመለሰላት መልስ አለ። እዩም ከዚህ በኋላ ምን አገባሽ? ከዚህ በፊት አቤል ጋር ያስተዋወቅኩሽ ለራሳችን አላማችን ስንል ነው
ስለዚህ አፈቀራትም አላፈቀራትም የሚመለከትሽ ነገር የለም ትቀኛለሽ እንዴ ብሎ ነበር የጠየቃት። እሷም ደግሞ እንግዲህ ቀንቼ ሳይሆን አላማችን ሳናሳካ ይሄ ነገር መፈጠር ስለሌለበት ነው ይቅርታ እንዳደርግልኝ ደውዬለት ነበር ግን ስልክ አያነሳም ብለዋለች። አቤል ይሄን ነገር ሲያውቅ በጣም ነበር የተናደደው ቤተሰቦቼ